ካልተጠመቀ በፍጹም አይድንም። እኛ ደግሞ እንደዛ አንልም። ምክንያቱም መጽሐፍ ቅዱስ ግን እስቲ ማስረጃት እንችላለን። የመጽሐፍ ቅዱስ እምነት የሚለው እኮ ከጥምቀት የተነጠለ አይደለም። አንተ አሁን እየነጠልከው ነው። ሲጀመር መጽሐፍ ቅዱስማ የሚናገረው ገና ከጅምሩ ሰው ከጌታ ኢየሱስ ጋር ራሱ አንድ የሚሆነው በጥምቀት ነው የሚለን። ለምሳሌ ሮሜ ምዕራፍ 6:3 ላይ ከክርስቶስ ጋር አንድ ትሆኑ ዘንድ እየተጠመቃችሁ ነው፣ ወይም ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ነው የሚለው። ጥምቀት ከጌታ ጋር አንድ የምንሆንበት ከመሆኑ አንጻር በቃ ያለ ምን ኢቭን ክርስቶስን እንለብስበታለን ይላል ገላትያ 3 ላይ ደግሞ ቁጥር 27 ላይ ክርስቶስን የምንለብስበት ከሆነ ከጌታ ጋር አንድ የምንሆንበት ከሆነ ከዛ በፊት ድህነት ኬት ይመጣል? ከክርስቶስ ጋር አንድ ሳትሆን አንድ የምንሆነው በምንድን ነው ያለው? በጥምቀት እኮ ነው። ጌታ ኢየሱስን ሳትለብስ የምን መዳን ነው የሚኖረው? እና እስቲ ቆይ መጀመሪያ ግን ከራሳችሁ ከሉትራን ምንድን የእምነት መግለጫዎች ውስጥ አለ ይሄ ነገር። ከአውግስበርግ ኮንፌሽን ሊሆን ይችላል፣ ከሉተር ላርጅ እና ስሞል ካቴኪዝም ሊሆን ይችላል። ጥምቀት የግድ አይደለም የሚል አብሶሉት ነሰሲቲ እንዳልሆነ ነው። አዎ እስቲ እሱን አሳየን። ምናልባት እርግጠኛ አይደለሁም ግን እኔ እንጃ እሱን አላውቅም። ምናልባት ባይ ያመጣለች። አሁን የሉትራኖች ራሳቸው አንተ አሁን ኮንፌሽናል ሉትራን ነህ? አዎ ምን መሰለህ ኮንፌሽናል ሉትራን ነው መጀመሪያ ከእናንተ በደንብ ብናየው ጥሩ ነው። ይኸው ምን መሰለህ ለምሳሌ ምክንያቱም እኔ ከሉተር በተቃራኒው ላመጣልህ ስለሆነ ማለት ነው። ከሉተር አሁን ከካቴኪዝሞች ውስጥ ያለ ጥምቀት መዳን አይቻልም የሚል እሱን ቀጥታ ቦታ ልበና ላኩን እመጣለሁ። ቆይ አንድ ጊዜ ለምሳሌ ምን መሰለህ አውግስበርግ ኮንፌሽን ላይ ከጠየከኝ ለምሳሌ ከቡክ ኦፍ ኮንኮርድ አውግስበርግ ኮንፌሽን ላይ ከጠየከኝ ክፍሎቹ እንዴት ናቸው? በርዕስ የተከፋፈሉ ናቸው። ለምሳሌ ኦፍ ባፕቲዝም ኦፍ ሎርድ ሰፐር እና ምን እያለ ነው የሚያቀርባቸው እና እዛ ጋር እንደ ግሪስ ነው የሚያቀርባቸው ወይም ደግሞ ዲፋይን ነው የሚያደርጋቸው ባፕቲዝም ምን ማለት እንደሆነ ምናምን እያለ ዲፋይን ነው የሚያደርጋቸው። ስለዛ እዚህ ጋር ሞር ኢሉስትሬሽን ምናምን ላይሰጥ ይችላል። ስለዚህ ከኮንኮርዱ ምናልባት ሰፋ ያለ ዴፊኒሽን ካለ ምናልባት አይቼ ልመጣ እችላለሁ። አሁን ድኛለሁ። አምናል፣ ተጠምቀሃል፣ ድናል። ልሳን ትናገራለህ? አስፈላጊ ነው። አስፈላጊ አይደል? በልሳን የሚናገር ራሱን ያንጻል የሚል ቦታ መገረና ትናገራለህ? ልሳን በጉባኤ መሀል ነው። ሰው ቤተክርስቲያን ውስጥ ነው ወይ በጸሎት ሰዓት ነው። ለአንተ አልነግርህም። ለምን ነው የምነግርህ? ከተሳሳትኩ እታረማለሁ። እዚህ ጋር አላወራም። እኔ ልሳን ኦንላይን የሚያወሩ ሰዎች አደባባይ ላይ ልሳን ትናገራላችሁ እያሉ ሲያስተምሩ ስላየሁኝ ነው። አሁን እንሞላቸዋለን ይላሉ። መጽሐፍ ቅዱሱ አይደለም። መጽሐፍ ቅዱሱ በጉባኤ መካከል ስለምን ልሳን የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ነው የሚሰጠው። ብዙ ስጦታዎች አሉ። አጋንንት ታወጣለህ? እኔ አላወጣም። የኢየሱስ ስም ነው አጋንንት የሚያወጣው እኮ። አጋንንት በኢየሱስ ክርስቶስ ስም አጋንንት ታወጣለህ? በኢየሱስ ስም ልጅነት ስልጣን ያለው ሁሉ ለምሳሌ ማርቆስ ወንጌል 16:16 ያመነ የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል ይላል። ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን ሰዎች ላይ ይጭናሉ እነርሱም ይድናሉ ይላል። እነዚህ ምልክቶች አሉ፣ ይታዩብሃል። አንድ ሰው እነዚህ ምልክቶች በክርስቶስ ኢየሱስ የሚያምን ሰው አሁን አንዳንዴ በክርስቶስ ኢየሱስ የሚያምን ሰው በኢየሱስ ስም ላይ ያለው ስልጣን ይህንን ሁሉ ያደርጋል። ይህን ሁሉ ሰዎች የሚያደርጉት በኢየሱስ ሲያምኑ ነው። አሁን አንድ ፕሮቴስታንት ወይም በጌታ ለምሳሌ ኤፊ ወይም ሌላውን ጴንጤ አጋንንት ያለበት ሰው ጸሎት ቢያስፈልገው የሚጸልዩት ውጣ እያሉ እባክህ አይደለም። ባይዙ አጋንንት አይለመንም። እዚህ በኢየሱስ ስም ብቻ ነው የሚታዘዘው። በኢየሱስ ስም ነው የሚወጣው አጋንንት። በቃ አጋንንት ይህንን የናዝሬቱን ቅዱስ በእምነት በኢየሱስ ስም ባልከው ቅጽበት ይወጣል። ስሙ ጉልበት ስላለው። ኦኬ አንድ ሰው ለምሳሌ አሁን እንደኔ ያለ ሞኝ አምላኬ አሁን ኦኬ እንደዚህ ከሆነ ብዬ አምኛለሁ፣ ድኛለሁ፣ ተጠምቄያለሁ ብዬ መርዝ ብጠጣ እግዚአብሔር መፈታተን ነው የሚሆነው ወይስ አይገድለኝም? ጌታ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። እስኪ አድነኝ አይነት ነገር ነው። ክርስትና ትዕቢት አይደለም፣ ትህትና ነው። ባይዘው ቴዲ እና አሁን እግዚአብሔር በክርስቶስ ኢየሱስ በኩል የሰጠህን የልጅነት ስልጣን ብዙ ነው። ያንን ስልጣን የምትጠቀምበት መንገድ በትህትናና እግዚአብሔርን በመፍራት ነው እንጂ በትዕቢት አይደለም። እግዚአብሔር የኢየሱስ ተከታይ ነኝ መርዝ እጠጣለሁ እንደዚህ አይነት ክርስትና የለም። አንዳንድ ቦታዎች ላይ ስላየው ነው የሆነ መድኃኒት እንደዚህ ክርስትና በአንዳንድ ሰዎች ሳይሆን በክርስቶስ ኢየሱስ የተመሰረተ ፈጻሚውም ድል አድራጊውም ጨራሹም ኢየሱስ ነው። ኢየሱስን ብቻ ነው የምንከተለው፣ የምንመለከተውም እሱ ነው። ኢየሱስ ያደረገውን እናደርጋለን፣ ኢየሱስ ያዘዘውን እንፈጽማለን።
ይሄ ትልቅ ኦፖርቹኒቲ ነው። በተለይ እያደመጣችሁ ላላችሁ ሰዎች አይ ቲንክ ቁም ነገር እያገኛችሁ እንደሆነ ተስፋ አድርጋለሁ። ቢያንስ ተጨምቀው ከላይቭ የወጡ ፕሮቴስታንቶች የላይቭ ጥማት ሲኖርባቸው የሰው እይታ ሲጠፋባቸው አኬን ሲጥሩት እስቲ ፈለገን ጥሩት እንወይ ይላሉ። እና እንዲህ አይነት ሰዎችን አይቼ በነገራችን ላይ በንቀት ነው ማልፋቸው። ሳልሰማቸው ቀርቼ እንዳይመስላችሁ እሰማችኋለሁ። ሳላደምጣቸው ቀርቼ እንዳይመስላችሁ አደምጣችኋለሁ። እና አይቼ አድምጬ ንቄ ምትሆን ንቄ ተዋለሁ እና ትኩረት ሰጥቼ ደግሞ ማውራውን ትኩረት ሰጥቼ ወራለሁ። ትኩረት ሰጥቼ ማውራው አለ ፕሮቴስታንት የሆነ ሰው። ከዛ ውጪ ደግሞ የሆነ ንቄ ምተዋቸው አሉ። ዝም ብለው ይሄ የቪው ጥማት ያለባቸው 180 ሰው ብቻ ቁጭ ብሎ የተከታተላቸው ስለሆነ እኔ ጋር ልደት ጋር አኬ ጋር ያለው 3000 4000 5000 ሰው ንቅ ብለው እነሱ ጋር መጥቶ እንዲከታተላቸው ብለው ሲገሌን ሲለው ይጥሩት ምናምን የሚሉ ሰዎች አሉና ሰው ንቀን ምንተዋቸው አካላት አሉ። በተመሳሳይ እንዲህ አይነት ነገሮችን ሲያደርጉ እግዚአብሔር በሚያውቀው በጣም ንቄ የተውኳቸው በጣም ብዙ ሰዎች አሉ። ለኔ ርዕሴም ቶፒኬም አይሆኑም። ከዚህ ሰዓት ጀምሮ እንድታውቁት ብዬ ነው። ምንም አይነት ነገር ስለ ፈለገ አትናቴዎስ ማውራት ትችላላችሁ። ምንም አይነት ነገር ስለ ሌሎች ወንድሞቼ ማውራት ትችላላችሁ። እናንተ አሁንም ራሳችሁን እያዞራችሁ አረፋ እየደፈቃችሁ እኛ በስኬት ላይ ስኬትን ገንዘብ እናደርጋለን። ለምን የጮሌን አኬድ አንሄድም? አለቅ ማናተለለው ጌታ አለን። እርሱም ደግሞ ስሙ ክርስቶስ ኢየሱስ ነው። ለበደልነው ለሰራነው ኃጢአት ሁሉ እርሱን ይቅር በለን እንለዋለን። አለቅ ሰዎችን ጎንበስ ብለን ከዚህ በኋላ ይቅር በሉን ይቅር እንበባል ብለን ቁጭ ብለን የምናወራበት ሰዓት የለም። እና የኔ ተወዳጆች እናንተም በህይወታችሁ ስትኖሩ በቀደመ ማንነታችሁ የሰራችሁትን ስራ እግዚአብሔር ብቻ ነው ይቅር የሚላችሁ። ሰው በተፈጥሮ ነገርን የሚረሳ አይደለም። ያኔ በድሮ ማንነታችሁ ያደረጋችሁን እያንዳንዱን ነገር ቆጥሮ ዛሬም ድረስ እናንተ ምንም አይነት ሌላ የተለየ ማንነት እንደሌላችሁ አድርጎ ሊስልባችሁ ይፈልጋል። በተለይ ደግሞ የጠላትነት መንፈስ የሚሰማው ሰው በደንብ አዳምጡኝ። ነጋዴ ልትሆኑ ትችላላችሁ፣ ተማሪዎች ልትሆኑ ትችላላችሁ፣ የተለያየ አይነት ቢዝነስ ያላችሁ ሰዎች ልትሆኑ ትችላላችሁ። እና በእናንተ ላይ የጠላትነት መንፈስ ያለበት ሰው እመኑኝ እንዴ የእናንተ ለቅሶ ያስቀነዋል። የእናንተ ሳቅ አይደለም፣ የእናንተ ደስታ አይደለም፣ እናንተ ወጥታችሁ የምታገኙት ገንዘብ አይደለም። የእናንተ ለቅሶና እንባ በራሱ ያስቀነዋል፣ እረፍት ይነሳዋል። ለምንድን ነው እንደ ጤናማ ሲያለቀሱት ብሎ ሁሉ ያለምንም አይነት ሪዝን ሊቃወማችሁ ይችላል። ባሳለፋችሁት ነገር ሊታችኋችሁ የሚፈልጉ ሰዎችን ክርስቲያኖች አዳምጡኝ። ይሄ መልእክቴ ለክርስቲያኖች ነው እንጂ እንደዚህ አይነት አመል ላለባቸው ሰዎች አይደለም። ክርስቲያኖች አዳምጡኝ። ባሳለፋችሁት ነገር እናንተን ሊተቹ እየሞከሩ ያሉ ሰዎች ካሉ ዙሪያችሁ ንቃችሁ ተዋችሁ፣ ዞራችሁ መልስ እንዳትሰጡ። አለቅ። ስፔሻሊ ንስሐ የገባችሁበት ጉዳይ ከሆነ ከክርስቶስ ጋር የተታረቃችሁበት ጉዳይ ከሆነ ተመልሳችሁ እንደ ሎጥ ሚስት ወደኋላ እንዳታዩ። የሎጥ ሚስት ወደኋላ ዞር ብላ መመልከቷ ነው የጨዋ ሐውልት ያደረጋት። እና እኔና እናንተንም የጨዋ ሐውልት ሆነን እንድንቀር የሚፈልጉ ዛሬም ድረስ በዛሬ ማንነታችሁ ሳይሆን በድሮ ማንነታችሁ እናንተን መተቸት መፈረጅ የሚፈልጉ ሰዎች አሉ ዙሪያችሁ። በስራ ጎበታችሁ፣ በትምህርት ቦታችሁ፣ ባላችሁበት ቦታ በጉርብትና ሊሆን ይችላል። አማን ሻሎም፣ አንተ ለብዙዎች ጠቅመሃል። ብዙዎች በአንተ ተባርከዋል። እመነኝ። በአንተ መጽሐፍ ቅዱስን ይዘህ ቅድም ልክ ፈለገን እንዳልኩት ሌሎቹን ወጣቶች እንዳልኩት በኢትዮጵያ ወንጌል አማኞች መካከል በጣም ትልቅ ተጽዕኖ ከፈጠሩት አንዱ አማን ሻሎም በእውቀት በማስረጃ በእውነት ተሟግተሃልና እናመሰግናለን። አማን ሻሎም በድፍረት ሊያው ጠፍተህ ከሶሻል ሚዲያ ጠፍተህ ራስህን መርምረህ ጊዜ ወስደህ ማናባቱ በእኔ በግል ሕይወት ያገባዋል ሳትል በትዕቢትና በትምክተኝነት ሳታደርግ ማንም ወጣት ሊያደርገው የማይችለውን ነገር ለራስህ ጊዜ ሰጥተህ አሁን የመጣኸው አማን ሻሎም ምናልባት 6 ወር 7 ወር በቤት ቁጭ ብለህ አልቅሰህ ይሁን እንዴት ሆነ ይሁን እንዴት እንዳሳለፍኩ አንተ ነው የምታውቀው። አማን ሻሎም አሁንም ቢሆን በዚህ የሶሻል ሚዲያ ፕላትፎርም
ጠቃሚው ሰውና ዋነኛው ሰው ነህ። ግል ገስጸኸኝ ተናግረኸኝ ፓስተር ሶፊ እንዲህ ነው ብለኸኝ ሁሉ ታውቃለህ። ለእኔ ስላልተመቸኝ አንተን ስህተት አያደርግህም። የተበላሸውበት መንገድ ካለ ምንም ችግር የለም። የተናገርክበት መንገድ ቢያመኝም እንደውም ከዛሬ በኋላ ጠቃሚው ሰው የሚል ቅጽል ስም ሰጥቻለሁ። ወንድማችን አማን ሻሎም ወይም ጠቃሚው ሰው እንወዳለን፣ እናከብራለን። በአንተ በጣም ብዙ ሰው ተጠቅሟል። እግዚአብሔር ይባርክ። ባለፍክበት መንገድ ሁሉ እግዚአብሔር ከአንተ ጋር ስለሆነ እግዚአብሔር የተመሰገነ ይሁን። ፕሊስ በተቻለ አቅም አሁንም አማን ሻሎም ወይም ጠቃሚው ሰው ብዙዎችን የሚጠቅም ነገር አንተ ውስጥ አለ። ዛሬም መተህ ብትሰብክ፣ ዛሬም መተህ ብትሞግት፣ ዛሬም መተህ የምትሰራውን የቅበት እምነት ስራዎች ብትሰራ በጣም እባክህ። ከዛ በተረፈ በጣም ወዳችሁ ማከብራችሁ፣ በተለይ ከእናንተ ከኦርቶዶክሳውያን ያልጠበቅኩት ነገር እናንተ እኮ የራሳችሁ አስተምህሮ አላችሁ አይደል? እንዲህ ሁሉን ነገር እኮ ገበና አታውጡትም። ንስሐ አባት የሚባል አባቶች የሚባሉ ሄዳችሁ የምታወሩባቸው ጠጋ ብላችሁ ወደ ልባቸው ወደ ደረታቸው ቀርባችሁ የምታወሩበት ባህልና ቀኖና ይሁን እንግዲህ የቤተክርስቲያን አስተምሮ አላችሁ እኔ እስከማውቀው እና ያንን የት እያጠፋችሁት ነው? እንደዚህ መቶ መቦጫጨቅ የጀመራችሁት ራሱ በአደባባይ እንዲበል እንዲያይበል መባባል የጀመራችሁት እኮ የእናንተ እንኳን ይሄ በቤተክርስቲያናችሁ እያገለገለ ያለና ጠቃሚ የሆነ ልጅ እኔ አመስግኛቸዋለሁ። እሱን ተሜን፣ ነጋዲሳን፣ አኪለን የተለያየ ቦታ እንኳን ብንቆም የተለያየ አስተምሮ እንኳን ቢሆን ኦርቶዶክሳውያን መጽሐፍ ቅዱስን የበለጠ እንዲያነቡ ተጽዕኖ አድርገዋል። በድፍረት መጥተው ከመጽሐፍ ቅዱስ እናውራ የሚሉ ወጣቶች እኮ ፈጥራችኋል። ይሄ እኮ ቢግ ፕሪቪሌጅ ነው። ለእኔ በጣም የሚያስደስተኝ ነው። እውነት ለመናገር ከዚህ በላይ ምን የሚያስደስት ነገር አለ? በወንጌል ጉዳይ የምንነጋገራቸው ወንድሞች ማግኘት የፈለገ መምጣት ብታምኑም ባታምኑም በእኔ ህይወት ላይ ለውጥ አለው። የበለጠ እንዳነብ፣ የበለጠ እንድረዳ፣ የበለጠ እንዳይ ኢቭን የራሴ ያለውበትን ዶክትሪን እንኳን በአግባቡ አጥንቼ እንዳወራ ጠቅሞኛል። ምክንያቱም ጥያቄ ስለሚጠይቀኝ ስለማይለቀኝ፣ እኔም ስለማለቀው የእሱ መኖር ለእኔ ጥቅም ነው፣ የእኔ መኖር ለእሱ ጥቅም ነው ማለት ነው። ስለዚህ ከዚህ አንጻር የእናንተን ቀኖናችሁንና ስርዓታችሁን አትናዱት። በጣም በጣም ለረጅም ጊዜ ይዛችሁ የመጣችሁትን ነገር ባትለቁት። በዚህ በሶሻል ሚዲያ ምክንያት እንደሱ ባታደርጉ በጣም መልካም ነው። ከዛ በተረፈ ግን ይሄኛው አንድነታችሁ፣ ለወንድማችሁ መቆማችሁ በቃ ይኸው ዛሬ ፊቱ በርቶ እንዲሆን እኮ ሌላ አንዳንድ ቦታዎች ቢሆን ብዙ ነገር አለ። በቃ እንደዚህ ራሱ ፊቱ በርቶ እንዲሆን ይሄ አያችሁ ትልቅ ቁም ነገር አለው ማለት ነው። ከአባቶቻችሁ ጸሎት ከእናንተ ጸሎት አልፎ ሰው መጽሐፍ ቅዱስ እንዲህ ይላል፣ መዋደዳችሁ ይልና በተግባር የተገለጠ ይሁን ይላል። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳን ኃይል መንግስት የክርስቶስ ስልጣን ሆነ፣ ቀንና ሌሊትም አለ በአምላካችን ፊት የሚከሳቸውን የወንድሞቻችን ከሳሽ ተጥሏልና፣ እነርሱም ከበጉ ደም የተነሳ ይላል ከምስራቹም ቃል የተነሳ ድል ነሱ፣ ነፍሳቸውንም እስከ ሞት አልወደዱም ይላል። ቅዱስ ሚካኤል እና ሰራዊቱ ዲያብሎስን ድል አድርገውታል። ድል ያደረጉትን መላእክት ማህበር ቆመ ከሚካኤል ጋር ሆነ። ሴጣንን ድል የማታደርግበት ምን አይነት ማስረጃ ሊኖር ይችላል? እሱ እኮ ድል አድርጎታል ቅዱስ ሚካኤል። ከማን ጋር ሆኖ? ከክርስቶስ ጋር። እኔ ዛሬ በሚካኤል ስም ሴጣንን ድል ባደረገው እኮ የሚካኤል ስም ብቻውን ኃይል ሰጥቶኝ አይደለም፣ እሱም ከበጉ ደም የተነሳ ነው ድል ያደረገው። ስለዚህ እሱ ከበጉ ደም የተነሳ ሚካኤል ድል ካደረገ እኔ ከሚካኤል ሳይድ ሆኜ የሚካኤልን ስም ይዤ ድል ባደርግ ድል የማደርገው ያ መልአክ ራሱ ስሙ ድል የማድረጉ ሚስጥር የክርስቶስ ስለሆነ ምንም አይገርምም። በውክልና ስራ ምሰራ ምንድን ነው ጥፋቱ? መልአኩ እኮ በእኔ አቅምና በእኔ ኃይልና ስልጣኔ እናደረጉ አላለም። ለምሳሌ ቴዲ የካምፓኒ ኦነር አለ። የካምፓኒ ኦነር ውክልና አለ። ወይም ደግሞ ከሱ በታች ላሉት ምስል ስልጣን ሰጥቷቸው የሚፈርሙትና የሚሰሩት የሚጽፉት ደብዳቤ የትም ቦታ ተቀባይነት የሚያገኘው እኮ እነሱ በራሳቸው አቅም ስላላቸው ሳይሆን ይዘውት የመጡት ደብዳቤ የካምፓኒውን ባለቤት ስለሆነ። ስለዚህ በክርስቶስ ኢየሱስ ወደ እኔ የመጣ መልአክ ሰይጣንን በሱ ስም ድል የማላደርግበት ምንም አይነት ምክንያት የለም። እንኳን የጌታ ሰራዊት ሆኑ እኔ እንኳን አላስፈራውም እንዲ አስፈራዋለሁ እኮ ሰይጣንን። ለምሳሌ እኔ
አንድ አጋንንት ያረፈበት ሰው እዚህ ቲክቶክ ላይ ይታየኛል። እንደውም አንዱ ልጅ አጋንንት የሰፈረበት ልጅ አሁን ጆይ ሲያደርግ እያየሁት ነው። በሐዋርያው ጴጥሮስ አጋንንት ውጣ ምናምን ብለው ይህ ትክክለኛ ነገር ነው? ኦፍኮርስ ትክክል የሚያደርገውን ነገር ልንገርህ። ሐዋርያው ጴጥሮስን ያወቅከው ከማን አንጻር ነው ቴዲ? ግጥም ሲጽፍ ነው ወይስ ሙዚቃ ሲሞዝቅ ነው? በምንድን ነው ያወቅከው? የጌታ ምን በመሆኑ ነው ያወቅከው? ሐዋርያ በመሆኑ አይደለም። ስለዚህ ለጴጥሮስ መታወቂያው ማን ነው? ጴጥሮስ ለሚለው ስሙ ራሱ ያወጣለት አንተ አለት ነህ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆች ሊያናውጧት አይችሉም፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ ስልጣን የሰጠው ኢየሱስ ስለሆነ ጴጥሮስ የመታወቁ ሚስጥር ጌታ ስለሆነ በጴጥሮስ ስም ብትል ምንም አይከብድም። ኦፍኮርስ ለምን አይወጣም? ምክንያቱም የጴጥሮስ ኃይል የጴጥሮስ ስም ከበስተጀርባው ኢየሱስን የያዘ ስለሆነ ማለት ነው። በድፍረት የምናገረው በዚህ ዙ ምክንያቱም ጴጥሮስን እኔ ያወቁት መጽሐፍ ቅዱስ ላይ የጌታ ሐዋርያት ሆኖና ስልጣን ተሰጥቶት ወደ ሐዋርያ አገልግሎት ሲሄዱ ሙታንን እንዲያስነሱ አጋንንትን እንዲያወጡ ስልጣን ተሰጥቷቸው ነው የሄዱት። ስልጣንን የተቀበሉት ከክርስቶስ። ስለዚህ በክርስቶስ ስልጣን ጴጥሮስ የሚያደርገውን ስራ የእሱን ስም ይዤ አጋንንትን ውጣ ብል እና በቆጣ አጋንንቱ የሚወጣበት የምርን በመጀመሪያ ደረጃ የጴጥሮስ ስም አሰሩት አስደንግጦት ሳይሆን ጴጥሮስ የጌታ ሐዋርያ ስለሆነ እና ስለሆነ ብቻ ነው። ስለዚህ ሰይጣን ለሐዋርያቶች ወይም ለደቀ መዛሙርቶች ይታዘዛሉ ማለት ነው። ታሳቢ አድርገው ኢየሱስ ክርስቶስ የምትለው ላሳይ እንደሚታዘዙ መጽሐፍ ቅዱስ ለሐዋርያት ሲታዘዙ ይታዘዝላቸው ነበር። እስቲ ያሳይ ዋሚ ለምሳሌ መነሻቸው ለሐዋርያት ለማድረጋቸው ሉቃስ ወንጌል ምዕራፍ 10 ከቁጥር ላይ እንደዚህ ይላል። ከላይ ጀምሮ እናንብበው። የሚሰማችሁ እኔን ይሰማል አለ። ከቁጥር 16 ጀምሮ የሚሰማችሁ እኔን ይሰማል፣ እናንተን የጠላ እኔን ይጠላል። ለምሳሌ ቅድም የሚሰማችሁ እኔን ይሰማል ሲል ጴጥሮስን መስማት ማንም መስማት ነው። ጴጥሮስን መስማት ማንም መስማት ነው። ጌታ ኢየሱስ መስማት የሚሰማችሁ እኔን ይሰማል ስላለ፣ ስለዚህ ይህና ስልጣን ሰጥቷቸዋል። የሚጠራችሁ ይጠራል እንትን እያለን ስለሆነ የሚሰማችሁ እኔን ይሰማል አለ፣ እናንተን የጠላ እኔን ይጠላል አለ። ጴጥሮስን መጥራት ማንም መጥራት ተደርጎ ተጻፈ። አሁን እዚህ ላይ ኢየሱስን መጥራት እነሱን መስማት ደግሞ ልክ ኢየሱስን እንደ መስማት ቀጠላልና ደግሞ እንዲያለ ሰብአዊውን በደስታ ተመልሶ ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናልና አሉት ይላል። አጋንንት በምን ተገዝተውልናል አሉት? ሐዋርያቶቹ አጋንንት እንኳን በስምህ ተገዝተውልናል። ቀጠል አሉና እንደዚህ እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወርድ አየዋል። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን እሰጣችኋለሁ፣ የሚጎዳችሁ ምንም የለም ማለት። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማይ ስለተጻፈ ደስ ይበላችሁ አላቸው። ተገዝተውልናል አሉ። በአንተ ስም አጋንንት ተገዝተውልናል አሉ። ስለዚህ አጋንንትን መግዛት በመቻላቸው ምክንያት ሐዋርያት ጌታ ኢየሱስ ክርስቶስ ፊት መጥተው እንደዛ እያሉት ነው። ስለዚህ ይሄ እንደው ምን ያስደንቃቸዋል ብሎ ይመሰክርላቸዋል። ለሐዋርያት እንደሚገዙላቸው እንደሚታዘዙላቸው በቀጥታ ተጽፏል። ይህንን ያገኙት ከክርስቶስ ኢየሱስ ስልጣን አንጻር ነው። የሱ ተከታይ ለመሆናቸው ነው።
ተገዙ። ስለዚህ አሁን እኔ በሐዋርያው ጳውሎስ ስም የያዘ አጋንንት ይልቀቅ፣ በቅዱስ ገብርኤል ስም ሰይጣን ይልቀቅ፣ በቅዱስ ሚካኤል ሰይጣን ይልቀቅ። ትክክል ነው። ያልጨምርልን ሌላ ለአንድ ጥቅስ ደግሞ ልጨምርልን። ሐዋርያት ሲያስወጧቸው ደግሞ ወይ ደግሞ ከአጋንንት ሲለዩቸው የሐዋርያት ስራ ምዕራፍ 16 ምዕራፍ ከ16 ከቁጥር 16 ጀምሮ ያለውን ነገር ላብብል። እንደዚህ ይላል። ወደ ጸሎት ስፍራም ስንሄድ ይላል የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድን አገኘናል። እርሷም ጳውሎስንና እኛን እየተከተለች የመዳን መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር አለ። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዞር ብሎ መንፈሱን አለ ከእርሷ እንድትወጣ በኢየሱስ ክርስቶስም አዛሃለሁ አለው። በዚያም ሰዓት ወጣ። ማን ያዘዘው? ከዛ በፊት እነ ጳውሎስ ወዴት እየሄዱ ነበር? ኦኬ፣ ወደ ጸሎት ስፍራ እየሄዱ ነው። ወቅት ያረፍ የሚሄዱት አነሳሳቸው ይላል እኮ ወደ ስፍራ ስንሄድ ይላል። ወደ ጸሎት ስፍራ ስንሄድ ይላል። ከላይ ሳነብላ ሰማኙ ነበር። ወደ ጸሎት ስፍራ ስንሄድ ይላል የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ የምታመጣ የነበረች አንዲት ገረድን አገኘን ብሎ ነው የሚናገረው። እና ያ መንፈስ በዛች ሴት ሆኖ እንደዛ ሲጮሁ ሲያዩት ምን አደረገ? ጳውሎስ አስወጣው። ማን ያስወጣው? ያን ሰዓት ላይ ጳውሎስ አስወጣው። ጳውሎስ እንዴት ሊያስወጣው ቻለ? አስቀድሞ ጳውሎስ የጌታ የኢየሱስን መንፈስ የተቀበለ እና የዳነ በክርስቶስ ኢየሱስም ያመነ በስሙ ኃይልን ስልጣን ማድረግ የሚችል ሰው ስለሆነ ይናገራል። ምን ብሎ አስወጣው? ጳውሎስ ምን ብሎ ነው ያስወጣው? ውጣ ነው ያለው። ይኸው እንዲህ ይላል፣ በክርስቶስ ኢየሱስም አዝሃለሁ አለው። በክርስቶስ ኢየሱስም አዝሃለሁ። ስልጣኑን የሰጣቸው ክርስቶስ ኢየሱስ ስለሆነ በክርስቶስ ኢየሱስ ቅድም ምን ብያለሁ መሰለህ ቴዲ? በሚካኤል በገብርኤል ቢባል ከክርስቶስ ኢየሱስ ስም ተለይቶ ሚካኤል በራሱ የሚያደርገው አንዳች ነገር የለም። ይህን በደንብ አድርጋችሁ ልትረዱ ይገባል። ቅድም ጌታ ምን አለ? እናንተን የሚሰማ እኔን ይሰማል አለ። ስለዚህ ሚካኤልን የምንሰማው ከክርስቶስ ኢየሱስ ስለሆነ ነው እንጂ ከክርስቶስ ኢየሱስ ተቃራኒ የቆመ ሌላ አካል ቢሆን ኖሮ ሚካኤልንም አንሰማው። ሚካኤልን እኮ ያወቅነው እኮ የጌታ ወታደር ስለሆነ ነው እንጂ በክርስቶስ ኢየሱስ በኩል ስለመጣ ነው እንጂ እኮ አንቀበለውም፣ አናውቀውም ነበር። ገብርኤልን እኮ የተቀበልነው እኮ በክርስቶስ በኩል የክርስቶስ ኢየሱስን መወለድ ሊነግረን ስለመጣ ነው እንጂ እኮ ገብርኤልን እኮ አናውቀውም ነበር። ስለዚህ መታወቂያቸው ኢየሱስ የሆኑት እነሱ መታወቂያቸው ኢየሱስ የሆኑትና የጌታን እውነተኛው መንፈስ በተቀበሉ ሰራዊቱ ዲያብሎስን ድል ማድረግ ያናል የሚረብሽ ነገር አይደለም። ኦኬ፣ እኔ ለምሳሌ ጠየቁ። አሁን በመጽሐፍ ቅዱስ ላይ ሁሉም ሰው ሴጣን ያወጣል። እሺ፣ ሴጣን እኮ ኦርቶዶክስ ያ እነሱ አያምኑም እኮ በኢየሱስ ክርስቶስ እኮ አያምኑም እኮ እነሱ። እሺ አንተ አርመን ነህ? የአርመንን ቴዎሎጂ ነው የምትቀበለው? ካልቪን አንተ? አይ ዳድ ወደ ኋላ ተመልሳለህ። ወደ ኋላ ተመልሰህ እስቲ ፎርዋርድ። እሺ የቱን ነው የምትቀበለው? አይ አሁን ስለ ድነት ብትጠይቅ አይሻልም? ኦርቶዶክሳውያን አልዳኑም ብዬ ነው እንትን ምለው። አልዳኑም፣ አልተቀበሉም። ኢየሱስ ክርስቶስን አምኖ አልተቀበሉም፣ አላመኑም። አይ በአፋቸው ነው እነሱ። እንዴ እነሱ እኮ ብዙ ነገር ነው የሚያምኑት። የእነሱ እምነት እኮ ብዙ ነው ያለው። ቤኪ ሶፊ ሰላም ነው? እንዴት ነው? ኦርቶዶክሳዊ መልካም ወጣት ይላል እባክህ። እሺ እንዴት ነህ? እዮብ ነኝ። አወቀኝ እዮብ አንደኛው ደህና መሸ። እንዴት ነው? ሰላም ነው? እግዚአብሔር ይመስገን ሁሉ መልካም። አንዳንድ ትምህርቶችን ትንሽ አንዳንድ ለማድረግ ነው የገባሁት። ይቻላል ለመስማት። እሺ ችግር የለም። ሚዩት አድርግና ስማሽ፣ ችግር የለም።
ቤኪ ቀጥል፣ ተፈቅዶልሃል። ያው እንዳደኔ እኔ በኢየሱስ ክርስቶስ ሰው ኦርቶዶክስ በመሆን አይድንም፣ ጴንጤ በመሆን አይድንም። ኢየሱስ ክርስቶስን አምኖ ከተቀበለ ሰው ይድናል እኮ። ታዲያ ማመን አለበት እኮ ገባ። አንተ እኮ ነው ቅድም ኦርቶዶክሳውያን አልዳኑም አይድኑም አልክ እኮ። ስላልዳኑ ነው አልዳኑም ያልኩት። አሁን ደግሞ መልሰ ሰው ኦርቶዶክስ ስለሆነ አይድንም ማለት አይደለም፣ ጴንጤ ስለሆነ ይድናል ማለት አይደለም አልክ እኮ መልሰ ደግሞ ነው ስላልዳኑ